ቻናል ፖስታትም እያልኩሽ ነው። አንድ ቀን ፔጁ ላይ የለችም። በቃ ቼክ ሳረግ ነበር ከመጨረሻው ሰዓት የለች ፖስቷት ማያቅ። እሷ ግን ስታይ አለ ብታይ ብዙ ቦታ ፖስቷለች ምናምን። በሱ ዘፈን ነው የምትሰራው ምናምን ነው ያፈርሉ። ግን ይኸውልሽ ምን መደረግ እንዳለበት ታውቂያለሽ ዲቦራ? በደንብ አሁን እቺ ልጅ ምን አይነት ሰው እንደሚያስፈልጋል ልንገርሽ። በደንብ የሚጠይቅላት ሰው። አሁን ቤተሰቦቿ ጠንካራ ቤተሰብ መሆን አለባቸው፣ የሚታወቁ ቤተሰብ መሆን አለባቸው። ገባሽ አይደለ? በደንብ የሚያፋጥጡ በደንብ የሆነ ነገር ያላቸው መሆን ያለ እዛ። ግን የዚች ልጅ እንትን ይዳፍ እንትኑም እኔ ይዳፈናል ወክስ ገባሽ? ይዳፈንባታል። ስለዚህ እንዴት አይነት ነው መሆን ያለበት? በደንብ እንትን የሚባል አረ ብቻ አትሊስት ራስ ማጥፋትም ከሆነ ራስ ማጥፋት እንደሆነ እቺ ልጅ እንትንም ብላ ከሆነ ተገላም ከሆነ በቃ በጣም ነው ወይ ወንድ እንደውም እንደሚሻላቸው ደግሞ ማን ነው ፎቶ ያነሳው እንደዛ እንደ ሀዛኝ መስሎ እንትን ብሎ? የቱ ፎቶ ተነስቶ አላየሽው? እኔ እሱን አላየሁትም። ሀዘኗ ላይ ቀብሯ ላይ ምናምን ነበረ። ያው ቀብሯ ላይ አልነበር እንዴ ጋይስ? እስኪ ንገሩኝ። ቀብሯ ላይ ነበር። አረ ጻፉ። ቀብሯ ላይ ፎቶ አይቻለሁ ተነስቶ። ጋይስ ቀብሯ ላይ ነበር አይደል? ፎቶ ለቀው አይቻለሁ ቀብሯ ላይ ካልተሳሳትኩኝ። እስኪ ንገሩኝ፣ ጻፉልኝ። ቀብሯ ላይ ነበር። አረ ነበር፣ የሆነ ፎቶ ተለቋል። አረ ተለቋል ጋይስ፣ የሆነ ፎቶ እንደዚህ ቀብር ላይ እንደዚህ ያለቀሰ። ታዲያ የመቼ ነው እኮ? ታዲያ የመቼ ፎቶ ነው ታዲያ? የመቼ ፎቶ ነው ታዲያ? ላሳያችሁ። እንደዚህ ተክዞ ያለቀሰ ያለ ፎቶ የተፖሰተ የመቼ ፎቶ ነው? አይ ሌላ ለቅሶ። እሺ እሱ የት ነው ያለው? ዲቦራ እዚህ ሀገር ነው? እኛ ጋር ነው? እኔ አይደል ነው እኔ ሲጀመር አልኩሽ እኮ ሶሻል ሚዲያ ላይ ራሱ ቲክቶክ ራሱ እንዳለው ያወኩት ትላንትና ነው ሲሉ ምናምን ሶሻል ሚዲያው ላይ ፖስቷት አያውቅም ምናምን ሲሉ ገብቼ ሳይ እውነትም አቅ ወሮ በላው ዛሬ አረዲ ቦታ ናገር እንጂ እኔ የተናገር ማቆምና ምናገረው ነው ማቆም በደብረ ምናገር ማላቆም እናንተ ነው ተናገሩ እንጂ እኔ ፎቶ ምናምን አላየውም እኮ እየፈለኩ እኮ ነው እስከም ሰርች እያደረኩ ነው በዚህኛው ስልክ። ምን ነው ተናገሩ? ያድሩ የተነሱት መሰለኝ ቤታ ብቻውን ያለው ብቻውን በዚህ ፍጥነት ኢትዮጵያ ውስጥ ካልሆነ እንዴ ነው የሚታሰረው? እኔ እኮ ግራ ገባኝ እንዴ። አረባካችሁ ምን ጉድ ነው? ኢትዮጵያ ውስጥ አይደለም ትላላችሁ፣ መልሳችሁ ደግሞ እሱ እናትና እህቱ ነበረች፣ እሱ የሆነ ቦታ ነበረ ውጪ ላይ ትላላችሁ። ነበር እኮ ስልሽ እኮ ሌላ ውጭ ሀገር ነበር እኮ አይደለም ያልኩሽ እኮ ወጥቶ ውጪ ነበር ማለት የሆነ በቃ ወይ የሆነ ቦታ እየተዝናና ወይ ራት እየበላ ወይ ሌላ ቦታ ወይ ፕሮግራም ኖሮበት ምናምን ብቻ ውጪ ነበር። እኔ ግን እናትየዋና እህትየው ይጣሩ፣ ገፍትረው ከፎቅ ወርውረው ደፍተዋት እንዳይሆን ልጅቱ ይጣራ፣ በደንብ ይጣራ። ይሄ ነገር በደንብ መጣራት አለበት። ከፎቅ ላይ ወርውረው ገልብጠዋት ነው የሚሆነው። እሱ ውጭ ከነበረ ምንም በቃ ኦቪየስ እኮ ነው በቃ። ልጅቷ ከሌሊቱ 9 ሰዓት በዛ ውድቅት ሌሊት እንግዲህ ጭር ባለ በዛ ውድቅት ሌሊት ልጅቷ ተነስታ ሄዳ የተኛች ልጅ ተነስታ ዲቦራ እንደዛ ታውሪ ዲቦራ ብቻዬን ነው የሚፈራል። አውሪ ያሉኝ የረብ ማምላክ ተውኝ። እኔ ለራሴ
እግዚአብሔር አንዳንዴ ሴቶች ለወንድ ሙሉ ልብ አይሰጥም እያልኩ እየመከርኩልሽ ነበር ቅድም ቤታ 50% ነው። ሀምሳውን ለራሳችሁ ያዝ አርጉት፣ ኪፕ አርጉት፣ ይጠቅማችኋል። እግዚአብሔር 50% ነው የሚሰጠው። አይሰጥም ሙሉ ልብ አይሰጥም። ቤታ እግዚአብሔርን አይሰጥ ስለማይሰጥ እኮ ነው። እኔ ደግሞ ሰጣለሁ። እስኪ ቤታ እኔ እኮ ሰጥቼ 50ውን ይዘሽ 50ውን በ50 ታጫውቸዋለሽ። 50ውን ይዘሻል ቤታ። እኔ እኮ ሰጥቼ እኮ የደረሰብኝ እኔ እኮ እግዚአብሔርን ደሞስት ፔንፉል ነገር ስለሆነ እኮ ነው። በፍቅር በተለይ ከባድ ነው፣ በጣም ከባድ ነው። በጣም እውነት ቤታ እግዚአብሔርን ሌላ ነገር እንደው ትቋቋሚያለሽ። ይሄ ከባድ ነገር ነው እውነት። በጣም ነው ግን የሚከብደው በጣም። ኧረ በኢየሱስ ደግሞ ከእናቷ ጋር የሆነ ቪዲዮ አይቼ አንጀቴን የበላቸው። እኔ ደግሞ እናንተ ወደ ፖለቲካ የምታዞሩት ምንድን ነው? ቆይ እኔ እኮ እንደው የቲክቶክ ነገር ሁሉ ነገር ፖለቲካ ነው። በቃ ሁሉ ነገር አንድ አይቀራችሁ። ምንድን ነው? ይሄማ ፖለቲካ ተለክፏቸዋል። ፖለቲካ ነው እያሉ ነው። አዎ በፖለቲካ ነው የሞተችው ይላሉ። ምንድን ነው? እኮ ግራ ገባኝ። አንድ አይነት ዘራቸው። እንዴት ነው በፖለቲካ የምትሞተው? ስሊፕ ዋክ ቢሆንስ? ወይኔ መድኃኒዓለም መረቴ በእናትሽ አታስቀኝ። እንዴት ነው ስሊፕ ዋክ የሚሆነው? ይሄንን ህይወቷ ሙሉ ምንም ያልሆነ ሴትዮ በአንድ ጀንበር ተነስታ ስሊፕ ዋክ ነው። ያንን አልቀበልም። እንዴ ስሊፕ ዋክ የሚባል ነገር ነው። አስበሽዋል? ዲቦራ በእንቅልፍ ልብሽ ሄደሽ ከፎቅ ስትወረወሪ አክብራ ማለት ነው። የእሷን ልደት ልታከብር ስትል ነው ያፈር ልብላ። እግዚአብሔር እንዴት እንደምታሳዝን ነው ጋይስ። ዋክ አይሆንም፣ በፍጹም አይሆንም። እስከዛሬ ድረስ በኩለ ሌሊት በህልሙ ያልሄደች ሴትዮ ዛሬ ተነስታ የምትሄድበት ምንም ነገር አይሆንም። ምንም ነገር አይሆንም። የአብረዋት እኮ ሰዎች ይኖራሉ። በር ከፍታ ስትወጣ አይጠይቁም እንዴ? ይታከንሳስ እራት እንብላ አርደን ልጠላይ ነው። ወንድ አላምንም። እራት እንብላ ብለህ በመርዝ ለውሰህ ብታበላኝስ? ሰማሽ ዲቦራ? ምን አለ? ቤታ እንገናኝ እራት እንብላ እዛው ራስህ ቀቀለ ብላው። እኔ ማንንም አላገኘም። ነው ያየክ አይደል እንዴ? አብረው ይኖሩ አብረው ይተዋለድ እየተገዳደሉ እንኳን ድንገት ሶሻል ሚዲያ ላይ ያወቅኳቸው አይደላችሁ እንጂ ቸላለም ማለት ኮሜንተረ ተውኝ በመዳን ጓደኛዋ ጋር በጣም አየ ነው ሰንሻይን ያየ ነው። ለአንድ ሰው ግን አልተናገረችም። ሚስጥሩ አለ አንድ ሰው ዲቦራ እንዴ ያለችበት እኮ ኮንዲሽን እኮ የተጻጻፉት ቴክስት ሪሊ የእሷ የጻፈችው ቴክስት ከሆነ የወጣው በቃ ምንም እኮ ተናገረች። ቤት አንበበሽዋል ቴክስቱ ግን በጣም እኮ ኢትስ ሀርትፉል ነው በጣም በቃ ምንም አይዞሽ ያልፋል ስትላት አያልፍም አለቻት እኮ በቃ አያልፍም። አንቺ እኔ ባለውበት ቦታ ላይ ብትሆኛ አለቻት 30 ሰከንድ አትቆሚም ነው ያለቻት እኮ። ልጅቷ ላይ ስትታይ እኮ ደህና ነው እኮ የምትመስለው። ደህና የሚመስል ወደ ቆሰለው በእናትሽ ታይ። እሱ ሲታይ ደህና ነው እኮ የሚመስለው። የልጅቷን ነፍስ ጠጠፋት። አሁን ያቺ ሀገራውን እውነት እንዴት ልታወጣላት ነው? ይሄ ሁሉ ሰው እያለቀ ኢቭን የስንት ህጻናት እንትን ሳይመለስ አሁን መረጃ ነው የሚያጠፉትኝ። በዛ ላይ እኔም ሳስብልሽ በቃ በጉቦ ምናምን የሚወጡ ነው የሚመስለኝ። ራሷን እኔ አላምንም። ራሷን ዲቦራ ካልጋ ተነስተሽ ራስሽን ከፎቅ ተወረውሪያለሽ። የሶሻል ሚዲያ ሰው ይፋታል እንዴ? ለነገሩ የሶሻል ሚዲያ እንኳን ቢሆን እኔ ነገር አልቀበልም። ራሷን ለማጥፋት ነው የሚባለው ነገር። ለምን ታጠፋለች ራሷን ነው መጀመሪያ። እሷ እኮ ራሷንም አጥፍታ ከሆነ የሆነ ያማረራት ነገር አለ አይደል? አጥፍታ እንኳን ራሷንም አጥፍታ ከሆነ ምርር በህይወቷ
ሰው ልጅ ራሱ ሊያጠፋ የሚነሳሳው ወይ የሚያስበው በህይወቱ ነገር ሲኖር ነው። ግን የምታሳዝን ይልሽ አሁን እኮ ይልሽ ለዚህ እኮ ነው ዲቦራ በህይወትሽ አንድ የምታማክሪ ሰው ያስፈልግሻል። ለምን መሰለህ ማንም ጮህ አንድ የምታማክረው ሰው ቢኖር ኖሮ ዲቦራ ዛሬ ለዚህ በጣም ነበር ገባሽ? የሆነ በቃ ጓደኛም ለእናቷ ወይ ለአንድ ሰው ችግሯን በደንብ አድርጋ ብታስረዳ ነው። አንድ ሰው በህይወትሽ አንድ ሰው ያስፈልግሻል። በቃ ችግርሽን የምትነግሪለት ሰው ያስፈልግሻል። ቀላል ያስፈልግሻል። በስመ አብ ኧረ በኢየሱስ ሰው ግን ተጨካክኗል ዲቦራ በጣም ማለት ነው። በጣም 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 እዚጋ ቤታ የሆነ በነገራችን ላይ እኔ አሁን እንትን ብዙም አላውቃትም ልጅቷን። እኔ ጭራሽ ልጅቱን አላውቃትም። ሚስትም እንዳለው አላውቅም ነበር። የእውነት ነው የምልሽ እሱን አላውቅም። ሚስት ሁሉ እንዳለው አላውቅም ነበር። ዘፋኙን አውቀዋለሁ ምናምን ነገር እሱን አንዱ አለምን። እሷን ግን ልጅቱን አላውቃትም ነበረ። ብታይ በቃ ሳያት እነዚህ ቲክቶክ ላይ ሁሌ የማያት አይነት ሴት ነው መሰለችኝ። እግዚአብሔርን በተለይ ከእናቷ ጋር ያለውን ቪዲዮ ሳየው በጣም ነው ዲቦራ ያሳዘነች። ቀረ እናቷ እኮ በቃ ሀዘንኛማ አሳዘነችን ብለንም እኮ ቀብሯ መቼ ነው ታዲያ? እኔ እንጃ ጠይቂያቸው እስቲ ቀብሯ መቼ ነው እናንተ? ቀብሯ መቼ ነው ጋይስ? ዛሬ ነው ቤታ። ስንት ሰዓት ነው በኢትዮጵያ ዲቦራ? በኢትዮጵያ 1 ሰዓት ከ23 ነው። እዚህ 2 ሰዓት ከ23 ነው። እዚህ 8 ሰዓት ከ23 ነው። ኢትዮጵያ 1 ሰዓት ከ23 ማለት ነው ከጠዋቱ እዚህ አሁን እኛ ጋር ማለት ነው 8:23 ነው። በኢትዮጵያ ደግሞ 1 ሰዓት ወደኋላ አይደል እነሱ 1 ሰዓት ከ23 ናቸው እነሱ ከምሽቱ ከጠዋቱ በኢትዮጵያ አቆጣጠር ማለት ነው። እሱ በኢትዮጵያ ቀብር ስንት ሰዓት ነው? ከሰዓት ላይ ነው። በኢትዮጵያ ስንት ሰዓት ነው? ከሰዓት 9 ሰዓት ነው የሚሉሽ 3 ማለት ነው 3 PM። በኢትዮጵያ ቀብር ስንት ሰዓት? 9 ሰዓት ካሉሽ 9 ሰዓት ማለት ከስንት ሰዓት በኋላ ማለት ነው ቀብር? 9 የምትሉት ምንድን ነው? ከጠዋቱ 3 በኢትዮጵያ አቆጣጠር ጻፉ ባካችሁ። ከሰዓት 3 ሰዓት እንዴ? ከሰዓት 3 ሰዓት አሁን ከጠዋቱ ቀብሯ ከስንት ሰዓት በኋላ ነው የሚሆነው? 9 ሰዓት ማለት 3 ሰዓት ይላል። 3 PM ከቀኑ 9 ሰዓት 3 PM። ጋይስ ቀብሯ ስንት ሰዓት ነው የሚሆነው? እንዴ አሰሚኝ ምን ያልሰማሽም እንዴ? ነው ከስንት ሰዓት በኋላ ላይክ ከ10 ሰዓት በኋላ 9 ሰዓት በኋላ ምናምን ይባል። አሁን 1 ሰዓት ከ23 ነው እያልኩሽ ነው። በቃ 1 ሰዓት ኦልሞስት 1 ሰዓት ተኩል ሊሆን ነው። ቀብሯ ደግሞ 9 ሰዓት ነው ከሰዓት ከብዙ ሰዓታት በኋላ ከ8 ሰዓት በኋላ እኛ ጋር ሲነጋ ማለት ነው ተኩል በኋላ በጣም ነው የምታሳዝነው። እሱ ምንም ሚዲያ ላይ አልቀረበ። እኔ እኮ ግራ ገባኝ እኮ ወይስ ታስሯል? እንዴት ነው ነገሩ? ኮሜንት ጻፉላት። እኔማ ማውራውን አንቺማ ኮሜንት ጻፉላት። ምንድን ነው የምትያንቺ ድንግጥ? እኔ ማውራውን አስብ እነሱ ሰውዬው ታስሯል ስልሽ አመልሽልኝማ። ታስሯል አልኩሽ እኮ ሰውዬው አንዱ ታስሯል። ስንት ናቸው? አንዱ አለም ታስሯል። ታሰረ። በምን አወቅሽ አንቺ? እንዴ ኦልሬዲ ታሰረ። በቃ ወጥቷል እኮ እንትን ላይ ሚዲያው ላይ። እኔ የምታምኛቸውን እነ ሙሴ ምናምን አሉ አይደለ? የሚያወሩና እንደነሱ እኮ እንደ ሙሴ ያለ አንድ ጋዜጠኛ ትክክለኛ መረጃ የሚያወጣ ነው። ከሱ ነው የሰማው ታሰረ ብሎ እና ሁሉም ሲያወሩ ነበር። ደግሞ ታሰረ ይላል። እንዲህ ቲቪ ላይ ምናምን ተሰምቷል እንዴ? አይመስለኝም። ተሰምቷል እንዴ እናንተ? ቲቪ ላይ ምናምን ዜና ነው ዘሃበሻው
እህቱ ታሰረ። ዛበሻ እኮ ይዋሻል አንዳንዴ እና እህቱ ታስረዋል። ኧረ እህቱን ደግሞ አሁን አዳረጋችኋት አየር ላይ ዲቦራ ተይኛራ ይማላል የፈጠረ እህቱን አየር ላይ አዳረጋችኋት። ኧረ እሱ ብቻ ነው የሚያምናጡ። እናንተ ምንድነው 80 ሰው የምትጨምሩት? አይተሻታል? ቴክስቱ ላይ 45 ኪሎ ነኝ አለች። ኧረ ሙሉን ቴክስት አላነበብኩትም። እስኪ ንገሩኝ ምን ብላ ነው የጻፈችው? በእናትሽ አንብብልሽ ቴክስቱ። እስኪ አንብብልኝ። አው ዲቦራ በእናትሽ በስንስ እሺ እኔም በዛው ይሩጣ አይ ወንድ ህይወት ከባድ ነው ውድ አለቻት። ከዛ አይኑ ያለሽበት ይገባኛል፣ ከፈቀድሽልኝ ቸርች ለ2 ቀን እንግባ አለቻት። ከዛ አንዳንዴ መናገር ራሱ ይከብዳል፣ መሞት የተመኘው ሰው ነው ጌታን አለቻት። እንዲህ ካለች በቃ ራሷ ናት ያጠፋችው አይደለ? መሞት የተመኘው ሰው ነኝ ካለች ላይክ በጣም መሯት 2 ነገር ያስኬዳል። ገባሽ? መሞት የተመኘን ሰው ነኝ ካለች ጭንቅላቷ ውስጥ ሞትን ካስገባች በጣም መሯት አልገባሽ? በተደረገችው በደል በደረሰባት ስቃይ መሯታልና ራሷንም አጥፍታለች ለማለትም ያስኬዳል። በሌላም ደግሞ ስታዩ ደግሞ የሆነን ሰው ደግሞ የሆነ ነገር አርጓታል። ገባሽ አማረ? እንዲህ ስላለች ብቻ ደግሞ ያውን እንትን ሊሆን አይገባም። እንዲህም ስላለች ራሷን ብቻ አጥፍታለች ብለሽ ትታምኛለሽ? ሞት የተመኘው ለምሳሌ እናንተ ብሞት ምናምን ያለሽ እኮ አይደል? አንዳንዴ በጣም ብስጭት ስትይ ምን አምላኪ ዛሬ ሞት የተመኘው ምናምን ብለሽ አልቅሰሽ ያለሽ እንደዛም አድርገው የሚሞቱ ሰዎች አሉ። ራሳቸው ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ ያለው አለቻት። በዛ እሱ ልክ ነሽ አለቻት። በዛ ውዴ አንቺ ጠንካራ ሴት ነሽ፣ ግን ምን አይተሽ ብዙ ነገር ከፍተሻል፣ ብዙ ነገር ከፍተሻል። እንደዚህ አትይኝ በጌታ ደከመኝ ውዴ፣ ከምችለው በላይ በጣም ደከመኝ ጌታ። ስልኩን የሆነ ነገር ውስጥ አፍነሻል፣ አስተካክዩ እስኪ ዲቦራ። አይሰማም? ሲነፋነፊብኝ ነበር። እሺ አሁን ጥሩ ነው። እሺ አሁን እስሰማለሁ። ጋይስ ንገሩኝ። ወይም በቃ ምን ማድረግ እንችላለን? ታፈንኩብሽ? አይማ ትሰሚያለሽ። ቅድምሽ እያለ ነበር። እሺ ኦኬ። ምኑ ጋር ነበር ያቆምኩት? ውዴ አንቺ ጠንካራ ሴት ነሽ፣ ግን ምን አይተሽ ብዙ ነገር ትፈተኛለሽ ምናምን አለቻት። እዛ ደከመኝ ውዴ፣ ከምችለው በላይ በጣም ደከመኝ ጌታን አለቻት። ከዛ አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል። ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ የኔ ጎበዝ። ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋል እሺ አለቻት። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብላ የእግዚአብሔር ቃል ነገረቻት። ከዛም በኋላ ቲጂ በጣም የባሰ የአእምሮ ሰላም እረፍት ከምንም ነገር ይበልጣል አለቻት። ከዛ በኋላ ለዛ ነው ሁሌም ቢሆን ከማንም በላይ ራስሽን አስቀድሚ ያልኩሽ። ሰማሽ? እዚህ ጋር ለዚህ ነው ሁሌም ከማንም በላይ ራስሽን አስቀድሚ ያልኩሽ፣ ሁሉም ነገር ከአንቺ በታች ነው መሆን ያለበት አለቻት። ከዛ ምን ክፉ ቀን ነው የገባሁት። በጣም ቤተሰቦቹ መርዝ ናቸው። እንደዚያውን ከመሰማው ነገር ቤተሰቦቹ ቀዩን መርዝ ቤተሰብ ናቸው ማለት ነው። እሺ ምን ክፉ ቀን ነው የገባሁት አለች። እዛ በህይወትሽ ማለፍ ያለበት
ሁሉ ያልፋል። እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው። እሱን አትርሺ አለቻት። ተይ እኔ ያለሁበት ህይወት 30 ሴኮንድ አትቀመጭም። ቤተሰቤን፣ ስራዬን፣ ጓደኞቼን፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር ያጣው ሰው ነኝ። በምንም ነገር ተስፋ ቆርጫለሁ አለቻት። ከዛ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትችያለሽ። ተስፋ ብቻ ይኑርሽ። ምንም ተስፋ የለኝም። ተስፋን የሰጠ የታመነ አምላክ አለን ውዴ። ተይ እንደዚያ አትሁኚ። ሁሉም ለመልካም ነው ታያለሽ። ነገ ታሪክ ሆኖ ይወራል የኔ ጎበዝ አለች። ከዛ ሰለቸኝ ውዴ። በቃ እያጽናናቻትም በቃ ምንም ልጅቷ ምንም ልትጽናና አልቻለችም። እየሰማሽ ነው ቤታ? ከዛ የተስፋ ቃልን የሰጠ የታመነ ነው ምናምን። የተስፋ ቃልን የሰጠ የታመነ ነው፣ እንዳይነቃነቅ የተስፋችን ምስክርን እንጠብቅ አለቻት። የእግዚአብሔር ቃልን ሰጠቻት። ዛነው ውዴ እመኝኝ ያልፋል ይሄን ቀን እየሳቅን እናወራለን ስትላት ከዚህ በኋላ ውዴ አለቻት። ልጅቱ ቁርጣ ነበር አየሽ። ከዚህ በኋላ ውዴ አለቻት። ከዛ ብዙ የማያልፉ የሚመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ አለቻት። ተይዋ ውዴ፣ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም አለቻት። አይ ፕሮሚስ ነገ ይሄ ቀን አልፎ እየሳቅን እንደምናወራው ይቺን ቀን አትርሻት። ትዝ ይልሻል እያለቀስኩ አብረሽኝ ስታለቅሺ ከዛ አልፎ ደስተኛ ሆንን። ለካ እንደዛ ይሄም ያልፋል አለቻት። ከዛ የኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለም አለቻት። ደግሞ አንቺ ከኔ የተሻለ ጥንካሬ ያለሽ አይደለውም ውዴ አለቻት። በቃ በጣም እያጽናናቻት ግን ምንም ቃል አላጽናና። እንዴት ነው አንዳንዴ ቃል አላጽናና ሲልሽ ቤታ፣ ምንም ቃል ልትነግርሽ በቃ ቃል አላጽናና ሲልሽ ምንም ይሁን ማያልፍ ቀን የለም። ደግሞ ሁሌም ከጎንሽ ነኝ። ምንም ቢፈጠር አለው መጣለው እናንተ ጋር አለቻት። ከዛ በጣም ደስ ይለኛል። ባለፈው ቀን ነው በፈለግሽው ቀን ክፍት ነው አለቻት። ከዛ እሺ ውዴ 45 ኪሎ ነኝ አለቻት። በኢየሱስ ከዛ ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። አይ እንደዚህ ብዬ በነግርሽ ማርያምን ህይወት ይመርሻል አለቻት። አይዞሽ የኔ ውዴ ፕሊዝ ፖስት ያደረግሽውን አጥፊው ማን ደስ ይበለው አለቻት። ፖስት ያደረገችው ላከችላት። ፖስታ ነው የሆነ ፖስት ነው፣ አሁን የለም ፖስቱ። ይሁን ውዴ እባክሽ፣ ህይወት እኮ እንደዚህ ነው። ለአንዱ ጥሩ ስኬታማ ትሆናለች፣ ለአንዱ ደግሞ ጨለማ ናት አለቻት። ለእኔ አሁን ጨለማ ናት አለቻት። ተይ እንደዚያ አትሁኚ በጌታ ስወድሽ አለቻት። ከዛ ምርር ብሎኛል አለቻት። ድራማ ሊሆን ይችላል ይልሻል። ያማችኋል እንዴ? እንዲህ አይነት ድራማ አለ እንዴ? ድራማ ሊሆን ይችላል። ቴክስቱ ምን ማለት ነው? ድራማ ሊሆን ይችላል አልገባኝም። ነው ድራማ ሊሆን ይችላል ምን ማለት ነው? ድራማ ሊሆን ይችላል ማለት አልገባኝም። እንዴ ምን ማለት ነው? ድራማ ሊሆን ይችላል ማለት አዲስ የኔ ቆንጆ ዲቦራ አዲስ እንዴት ነህ? አለው ፒስ ነው ወይቼ ጠፋ ሰው ስማብዴ ውይይት ላይ መጣሽ። አይ ነው በጣም እኔ ራሴ በጣም እኮ ደብሮኝ ነው ጌታን አታሳዝን ነው በጣም የምታሳዝነው። ግን እኔ በቃ በዚህ ሰዓት የማስበው ምን እንደሆነ ታውቃላችሁ? ኢትዮጵያ ድሮ ትዝ ካላችሁ እናቶቻችን ራሱ ፖሊስ ጋር ሲሄዱ ላይክ እንደዚህ አይነት ነገር ላይ ፖሊሶች ራሱ ማለት ነው አባረዋቸው ነው እንጂ በሽማግሌ ፍቺ ተብለው ማለት ነው። ኢትዮጵያ ውስጥ ያላችሁ ሴቶች መንቃት አለባችሁ።
ብዙ ነገር እየተደረገ ሴት ልጅ እየተደረገ ያለ ነገር እየተሸፋፈነ ከዚህ በፊት ትዝ ካላችሁ አንዷም እንደዚህ ከፎቅ ራሷን ጥላ ወድቃ ማለት ነው ለትንሽ ጊዜ አስገብተውት ነው የለቀቁት ማለት ነው። እና ዛሬ ራሱ ልጅቷ ትናንትና ሞታ ዛሬ በሳጥን ተደርጎ ለቤተሰቦቿ ሲሰጥ አስክሬን እንግዲህ ታውቂያለሽ ቤታ እዚህ አሜሪካን ሀገር አስክሬን ለመመርመር ራሱ ዲኤንኤ ራሱ ማለት ነው ቢያንስ 72 ሰዓት ይፈጃል ለመመርመር ማለት ነው። ሳይመረምሩ ራሱ ነው ሬሳ የሰጡት ለቤተሰብ ማለት ነው። እና እኔ በቃ እግዚአብሔርን ሴቶች ራሳችሁን ማለት ነው ለልጅ ብዬ ለፍቅር ብዬ ወይም ደግሞ ሰው ምን ይለኛል ብዬ ብላችሁ የምትቀመጡት ነገር መጨረሻ ሞት ነው። እንግዲህ አንዳንድ ሰዎች እንደሚሉት ምናምን ነገር ልጁ ሂዝ አቢዩዘር ነው የሚባለው። በጣም ነው የምታሳዝነው ልጅቷ። በጣም ሺዝ ያንግ በእናትሽ 26 ዓመት ልጅ በጣም ጩጬ ናት። በጣም በእናትሽ እንደዚህ መሯት እየተናገረች በጣም ነው የምታሳዝነው በኢየሱስ ስም። በጣም ግን ቴክስቱ አዲስ እውነት ድራማ ይመስላል ቴክስቱ። እኔ ቴክስቱን ብዙ እንትን አላልኩም። ምክንያቱም ልክ ወሬው እንደተወራ ብዙ አይነት ነገሮች እየወጡ ነው። ብዙ አይነት ነገሮች እየወጡ ነው። ላይክ ቴክስቱ ቆይ እንዴት ይሆን ሊሆን ይችላል እንዴ? ትጠይቃለች ፖስተታ ሴትዬ አይኑ እሱማ ትጠይቅበታለች። ግን አንዳንድ ቦታ ላይ ሜሴጁን ምናምን ነገር ስታዩ አሁን ነው ሜሴጁን እኮ በስንት ጊዜ ማየት ይቻላል። አይኑ ግን ሜሴጁን ምናምን ነገር ካየሽ ሰዓቱን ምናምን ነገር ስታዩ እኔ እንጃ ላይክ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን ልጅቱ ግን ተሰውታለች፣ ውሸት አይደለም። ልጅቷማ እንዴ አሁን ይኸውልሽ አንዷ ምን እንዳለች ታውቂያለሽ? ከአምስተኛ ፎቅ ላይ ማለት ነው ሰው ሲጥልሽና ራስሽን ስትጥይ በድንጋጤ ወይ ላይ በወገብሽ ወይ በሆነ በምንድን ነው የምትወድቀው አለች። ሰው ሲጥልሽ ግን በጭንቅላትሽ ልጅቷ በጭንቅላቷ ነው የወደቀችው። እንደገና ደግሞ ከሌሊቱ 3 ሰዓት እስከ 4 ሰዓት ላይ አይደል የወደቀችው። ከሌሊቱ 3 ሰዓት እስከ 4 ሰዓት ድረስ እንዴት ሰው ቤተሰብ ወጥቶ እንኳን ምን ሆነሽ ነው ብሎ ለምን ቼክ አላደረጋትም? ለሌሊት እውነት ነው አንቺ ውጭ ላይ በረንዳ ላይ 1 ሰዓት ሙሉ ቆመሽ ሰው ቤት ውስጥ ያለ ሰው መጥቶ ቼክ አያደርግሽም እንዴ? በሰላም ምናምን አለኩ ብርድ አይመታሽም ምናምን የሚባል ነገር አለ። ግን ሆነም ቀረ ግን ስፔሻሊ ላይክ ለኛ ሀበሾች ራስን ለማጥፋት ብዙ አይነት መንገድ አለ። ገባሽ? ይሄንን የመረጠች አይመስለኝም። ያኩ ቅድም ያልኩት ነው የመረጠች ሞታለች ምናምን እንጂ እንደዚህ ደረጃ በዚህ ራሷን ኮንትሮል ዘቅዝቃ ተጠላለች ማለት ከባድ ነው። ይሄ ማለት ከባድ ነው። ግን አሁን እሱ ደግሞ ታዋቂ ነው ምናምን የሰው እውነት ቢጣላት ይከብዳል። ሊወጣላል መጣም ቢጣላት በጣም ብዙ ነገር ነው ላይክ ብዙ ነገር ነው የሚወራው። ግን በጣም ነው እኔ ልጅቷ በጣም ነው የምታሳዝነኝ። እንደገና ደግሞ ማለት ነው ራሷን ለማጥፋት ያሰበችው ነገር አይመስለኝም። ምክንያቱም አንቺ ራስሽ ስታስቢ እኮ አንደኛ 5ኛ ፎቅ ነው ብተርፍ ራሱ ብተርፍስ ብለሽ እኮ ትሰጊያለሽ። ገባሻ? ብተርፍ ያው ወይ ልሽ ይቆረጣል ራሱ ስታወጪ ስትይ ራሱ እንደ አይምሮሽ ላይ ስንት ነገር ታስቢያለሽ። ወጣው ያዳፈካካው ነገር ነው። እግዚአብሔርን በጣም እንተሃዘነው። በጣም ልጅቷ በጣም መሯት ነበር። አዲስ ማም ታስተውቃለች። ስታያት እኮ ግን ደስተኛ ነው የምትመስለው። አይ እላዩን አይተሽማ ማንንም መፍረድ አይቻልም። እኔ ዶም ነብስ ያብቻ ፊዚካሏ ጀምሮ ማለት ነው የሚያውቋት ሰዎች ፊዚካሏ ራሱ እንዲያልነበርም ምናምን ማለት ነው። ርቅ ነው ያለው። ኢቭን እንኳን ቪዲዮዎቿን እኔ አካውንቷ ላይ ገብቼ ወደታች አድርገሽ ከወደታች ስታይ ማለት ነው እንዳለ ቪዲዮዎቿ ከድሮ የለቀቀቻቸውና እስካሁን ያሉት እየከሳች ነው ያለችው። እንደገና ደግሞ ቪዲዮ ስትለቂ ታውቂያለሽ ውስጥሽን አድርገሽ ያው ቪዲዮ እና ፎቶ ላይ እኮ ግዴታ በባህል ራሱ እኮ ለፎቶ ስትነሺ ሳቂ ነው የምትባይ። እሱም ታዋቂ እንትን ስለሆነ ገባሽ
እኔ ግን እሱ ጋር አይቻትም አላውቅም። አሁን ያወቁት ራሱ እሱ ፍቅረኛ እንደሆነ ፖስቷትም አይቻላክ ምናምን ቀርበው ያውቃሉ በሚዲያ ራሱ ሁለቱ እስቴናት